ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናዊ የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የትግራይ ህዝብ ደህንነት የሚረጋገጠው በብልጽግና ስርዓት መቃብር ላይ ብቻ ነው። የህወሓት ጽህፈት ቤት ኃላፊ የትግራይ ሰራዊት ለመገንባት ጥሪ ያቀረቡም። የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግለው ጎልደን ቪዛ ካርድ በያዝነው የ2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ ተገለጸም። የአሜሪካና የኢራን ጦርነት ወደ 9ኛ ቀኑ ተሻገረም። ዋሽንግተን በወደቦች ላይ እገዳ ስትጥል ቴህራን ሆርሙዝ ወሽመጥ ዘጋች። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። በትግራይ ህዝብ ላይ የተጋረጠውን ብሔራዊ ህልውናና የዘር ማጥፋት አደጋ በመመከት የክልሉን ደህንነት በአስተማማኝ ሁኔታ ለማረጋገጥ እንደሚሰራ የህወሓት ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር አስታወቁም። ባለስልጣኗ ይህንን የገለጹት በአዲግራት ከተማ ዘበት ለብሔራዊ ብርሰት ብሔራዊ መጥፋት ከቶ አይታሰብም በሚል መሪ ቃል በተካሄደ ሰፊ ህዝባዊ መድረክ ላይ በተገኙበት ወቅት ነው። ጠላት የትግራይ ህዝብ ሙሉ በሙሉ ለማጥፋትና ለማንበርከክ ሁሉም አይነት አማራጮችና ስልቶች ተጠቅሞ ሌትና ቀን እየተንቀሳቀሰ መሆኑን ገልጿል። በትግራይ ላይ የተደቀነው ይህንን ብሔራዊ አደጋ ለመቀልበስና የህዝቡን ህልውና ለማረጋገጥ ያለው ብቸኛ አማራጭ ጫናዎችን በጽናት መክቶ መውጣት ብቻ እንደሆነ አስገንዝበዋል። ወይዘሮ ፈትለወርቅ በንግግራቸው ወቅት በፌዴራሉ ገዢ ፓርቲ ላይ እጅግ ጠንከር ያለ ወታደራዊና ፖለቲካዊ ሂስ ሰንዝረዋል። የትግራይ ህዝብ ህልውናና ደህንነት በአስተማማኝ ሁኔታ ሊረጋገጥ የሚችለው የዘር ማጥፋት በፈጸመው የብልጽግና ስርዓት መቃብር ላይ ብቻ ነው ሲሉ ተናግረዋል። ይህንን ዓላማ በተግባር ለመዋልና የክልሉን ደህንነት ለመጠበቅ የትግራይ ሰራዊት ቲዲኤፍ በሰው ኃይልና በሎጂስቲክ አቅርቦት በከፍተኛ ደረጃ ማጠናከር በአሁኑ ወቅት አማራጭ የማይገኝለት ቀዳሚ ተግባር መሆኑን አረጋግጧል። ባለፈው ቅዳሜ በአዲስ አበባ መስቀል አደባባይ በትግራይ አስተዳደር ላይ ተቃውሞ ለማሰማት ተጠርቶ የነበረውን ሰልፍ በተመለከተም ማብራሪያ ሰጥቷል። ሰልፉን የጠሩት አካላት ከጄኖሳይዳዊ የብልጽግና ስርዓት ጎን ተሰልፈው የትግራይ ህዝብ ሙሉ በሙሉ ለማጥፋት የተሰለፉ ቅጥረኛ የትግራይ ተወላጆች ናቸው ሲሉ ፈርጀዋል። ይሁን እንጂ የትግራይ ህዝብ ብሔራዊ ክብሩን ማንነቱንና የግዛት አንድነቱን አሳልፎ የማይሰጥ በመሆኑ ይህንን የተባለው ሰላማዊ ሰልፍ ሙሉ በሙሉ እንዲከሽፍ ማድረጉን አመላክቷል። የትግራይ ህዝብ እንደ ሁል ጊዜው የሰራዊት ደጀንና ግንባር በመሆን እነዚህ የውስጥና የውጭ ኃይሎች በጋራ እንደሚመክታቸው በጽኑ አረጋግጧል። የትግራይ ህዝብ የህልውና አደጋ አለበት ብሎ የሚያምነው ህወሓት ከፌዴራል መንግስት ጋር ተጋርጦብኛል ያለው ጦርነት ለመመከት ወጣቶችን በግዳጅ እያፈሰ ይገኛል። የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግለው ጎልደን ቪዛ ካርድ በያዝነው የ2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ ተገለጸም። የጎልደን ቪዛ ተብሎ የተሰየመው የመኖሪያ ፍቃድ እንደተባበሩት አረብ ኤምሬትስ ባሉና ለሌሎች ሀገራት በካርድ መልክ የሚሰጥና ለውጭ ባለሀብቶች ኢንቨስተሮች ልዩ መብቶችን የሚያጎናጽፍ መሆኑን ተገልጿል። የ10 ዓመት የጎልደን ቪዛ ካርድ በዋናነት ከፍተኛ መዋዕለ ንዋይ በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረዥም ጊዜ ዋስትና ለመስጠት ታስቦ የተዘጋጀ ነው። የኢሚግሬሽንና ዜግነት አገልግሎት ካርዱ ጎልደን ቪዛ የተሰኘበት ምክንያት ሲያስረዳ ጎልደን ቪዛ ካርድ ቪዛ የምንልበት ምክንያት ለሰዎች የምንሰጠውን ልዩ ጥቅም ለማንሳት ነው ያለን ሲሆን ሌሎች ሀገራት እንደሚተገብሩት ያለ አሰራር መሆኑን ገልጾልናል። አክሎም ጎልደን ቪዛ ከኢንቨስተር ጋር የተገናኘ ነው። 10 ዓመት በቪዛ መቆየት ይችላሉ። ዋና ዓላማው ኢንቨስተሮች ከፍተኛ መዋዕለ ንዋይ አፍስሰው እዚህ ሀገር ላይ ዋስትና ተሰምቷቸው እነሱና ቤተሰቦቻቸው ረዥም ጊዜ አስበው ከኢትዮጵያ ጋር ተሳስበው እንዲሰሩ ለማበረታት ነው በማለት ተቋሙ ተናግሯል። የትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት የፕሬዝዳንቶችና የምክትል ፕሬዝዳንቶች አሰያየም የሚያስተካክል አዲስ መመሪያ መውጣቱን ይፋ አደረገ። በመመሪያው መሰረት ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነት ማዕረግ ሊኖራቸው ይገባል። ምርጫውም በትምህርትና አካዳሚክ ማዕረግ 30%፣ በስራ ልምድ 30% እና በስትራቴጂካዊ እቅድ 40% ይመዘናል ተብሏል። እጩዎቹ ከባድ የሙስና ወይም የስነ ምግባር ወንጀል ያልተፈረደባቸው ኢትዮጵያዊ ወይም የትውልደ ኢትዮጵያዊንም ያስፈልገውን
የአመራር ልምድ ያላቸው መሆን ይጠበቅባቸዋል። መመሪያው የሴቶችን ተሳትፎ ለማበረታታትም የሴት እጩዎች ካልተገኙ የአካዳሚክ ማዕረግ ሳይጠበቅባቸው በሁለተኛ ዲግሪ እንዲወዳደሩ እድል ይሰጣል። የዩኒቨርሲቲ ፕሬዝዳንት የአንድ ጊዜ የስራ ዘመን 6 ዓመት ሲሆን የምክትል ፕሬዝዳንቶች 4 ዓመት ያገለግላሉ። አመራሮች በየ3 ወሩ የአፈጻጸም ግምገማ የሚደረግላቸው ሲሆን ዝቅተኛ አፈጻጸም ወይም ከባድ የዲሲፕሊንና የሙስና ጥፋት ካለ ከኃላፊነት ሊነሱ እንደሚችሉ መመሪያው ይደነግጋል። ተመካካሪዎቹ በ8 ዋና ዋና አጀንዳዎች ላይ ወደ ዝርዝር ምክክር ገቡ። የኢትዮጵያ በሀገራዊ ምክክር ኮሚሽን አጠቃላይ የቅድመ ምክክር ውይይቶችና የሂደት ግንዛቤ ማስጨበጫ መድረኮች አጠናቆ ከ4000 በላይ ተመካካሪዎችን በአዲስ አበባ ያካተተውን ትልቁ የውይይት ምዕራፍ በይፋ ማስጀመሩን የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር ማህሙድ ድሬር አስታወቁም። ኮሚሽኑ ይፋ ባደረጋቸው 8 ትልቅ የምክክር አጀንዳዎች ላይ ተመድበው የነበሩ ተመካካሪዎች ባለፉት ቀናት በአሰራር ስነ ዘዴዎች ላይ ትልቅ ግንዛቤ ከወሰዱ በኋላ ዛሬ ላይ ሆነው በሰከነ መንፈስ ወደ ውይይት ተሸጋግረዋል። ሂደቱ ይበልጥ ውጤታማ ለማድረግም ተመካካሪዎቹ በ8 ዋና ዋና አጀንዳዎች ስር ተከፋፍሎ በአጠቃላይ 80 አነስተኛ አጀንዳዎችን ላይ በመወያየት ላይ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበው 500 አባላት የያዘ አበይት የስራ ቡድን በስሩ እያንዳንዳቸው 50 ተመካካሪዎች የያዙ ትንንሽ ቡድኖችን በመዋቀር ስራውን ጀምረዋል። ዛሬ የጀመረው ይህንን ቁልፍ የምክክር ምዕራፍ ተመካካሪዎቹ ሀሳባቸው በነጻነት የሚያንሸራሽሩበት፣ የሌሎችን አመለካከት በትዕግስት የሚሰሙበትና የተለያዩ ሀሳቦች በዲሞክራሲያዊ መንገድ የሚያስተናግዱበት ታሪካዊ ምዕራፍ መሆኑን ታውቋል። በአሜሪካና በኢራን መካከል ተከታታይ 9 ቀናት የቀጠለውን ጦርነት ተከትሎ በሰሜን ኢራቅ በፈጸመችው ጥቃት አንድ የአሜሪካ ወታደር መገደሉንና ጦርነቱ ወደ ኩዌትና ባህሬን የጦር ሰፈሮች መስፋፋቱን የአሜሪካ ማዕከላዊ እዝና የኢራን እስላማዊ አብዮታዊ ዘብ በየፊናቸው አስታወቁም። የአሜሪካ ማዕከላዊ እዝ ባወጣ መግለጫ መሰረት በሰሜን ኢራቅ ወደ አንድ የአሜሪካ ወታደር የተገደለውና ሌላው የቆሰለው ተመታ የወደቀችን የኢራን ድሮን ለማፈንዳት በተደረገ ሙከራ ወቅት ነው። በጥቃቱ ሌሎች በርካታ የአሜሪካ ወታደሮች ላይም የአካል ጉዳት የደረሰ ሲሆን እስካሁን በጦርነት የተገደሉ አጠቃላይ የአሜሪካ ወታደሮች ቁጥር 17 መድረሱን ታውቋል። ከዚህ ቀደም ኢራን በዮርዳኖስ በፈጸመችው ጥቃት 2 ወታደሮች መገደላቸውና የአንዱ ደብዛ መጥፋቱን ታውሷል። አሜሪካ በኢራን ውስጥ በሚገኙ ኢላማዎች ላይ ሌሊቱን 9ኛ ዙር ጥቃት መፈጸሟን ካስታወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የአጸፋ ድሮን ጥቃት መፈጸሙን ይፋ አድርጓል። ጥቃቱን ተከትለው በኩዌትና ባህሬን ከፍተኛ ፍንዳታ ድምጾችን የተሰሙ ሲሆን በሀገራቱ ለነዋሪዎቻቸው አስቸኳይ ማስጠንቀቂያ አውጥተዋል። ሁለቱ ወገኖች ላለፉት ቀናት በመሰረተ ልማቶች ላይ ጥቃት በመሰንዘር እርስ በርስ ሲከሱ ቆይተዋል። ዋሽንግተን በኢራን ወደቦች ላይ ማዕቀብ ስትጥል፣ ቴህራን በምላሹ ዓለም አቀፍ የንግድ መስመር የሆነውን የሆርሙዝ ወሽመጥን ዘግታለች። የአሜሪካ ጦር በበኩሉ በኢራን ላይ የሚወሰደው እርምጃ ሀገሪቱ በንግድ መርከቦች ላይ የምታደርሰውን ጥቃት ለማዳከም ያለመ መሆኑን አስታውቋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።